ለአምስት ደቂቃ ደስታ የዘላለም ጣጣ ይዘመጣ በአምስት ደቂቃ ደስታ እድሜን እኩን አባባ እያለ ከኋላ የሚከተል ልጅ እንዲመጣ አደረግ። ይሁን ብቻ ልጅ የእግዚአብሔር ስጦታ ነው። ልጅ የሚጠላ ነገር አይደለም። ልጅ በህይወታችን ውስጥ መምጣቱ ምንም የሚለውጠው በህይወታችንን ምንም የሚያደርገው ነገር የለም። እንደውም ዘራችንን ይተካል። አለ ምክንያት አይሰጠንም እግዚአብሔር ልጅ። እኛ ነን እንጂ ከእግዚአብሔር በላይ ለህይወታችን እኛ እናውቃለን ብለን የምንጨቃጨቀው ከራሳችን ጋር። አስቡት፣ በእግዚአብሔር እጅ ላይ ሆነ ስለ ህይወቴ እኔ ያውቃለሁ ማለት የፈጠረ እግዚአብሔር እያለ ሁሉ ነገር በሸክላው ሰሪ እጅ ላይ እንደሆነ እያወቅ አስበው ስለ ህይወቴ እኔ ያውቃለሁ አይነት ነገር አልተናገርንም እንጂ እኮ ከእግዚአብሔር ስለ ህይወቴ እኔ በተሻለ እረዳለሁ አይነት አማርኛ ነው እያወራን ያለነው። በቀጥታ ባንለውም ማለት ነው። ድርጊታችን ነው የሚናገረው። አብርሃም የታባት ይናታል ዛሬ የታባ እኔ ሩታ የምሬን ነው የምልህ። አሁን አንተ ወደ እሷ እንድትመለስ ዳግም ትዳሯ እንዲታደስ ወይም ዳግም ትዳሯ እንዲቀጥል ከመፈለጓ የተነሳ አይደለም አብረሃት ተኝተህ የምሬን ነው የምልህ። እኔ እንጃ በምራቅ ራሱ ቢሆን ታረግዛለች። በዚህ አካሄዷና በዚህ ፍላጎቷ በዚህ ተስፋ ለመቁረጧ ኧረ በስመ አብ። በህልም አብራችሁ ብተኙ ሩታ ከማርገዝ ወደ ኋላ አትልም። ይሄንን ምን አርፈህ ንስሐ ገብተህ ሚስትህን ይቅርታ ጠይቀህ ወደ ትዳር ብትመለስ ነው የሚሻለው። ይሄ ነገር የሚፋታ ጉድ አይደለም። በቃ በአንድ ልጅም በሁለት ልጅም የሚያበቃ አይደለም። 3 4ም ይቀጥላል። አሁን በዚሁ ከቀጠልክ አንተ ለኤርሜላ ጊዜ መከላከያ ትጠቀማለህ። ለሩታ ጊዜ ምንም በቃ ራስን አታውቅም። ዝም ብለህ ነው የምተኛው። ወይኔ ኤርሜላ መሀል ቤት አንቺ ነሽ እኮ በቃ መጫወቻ ነሽ። ባታረግዝም እኮ እኔ እኮ ግራ እየገባኝ ያለው አብረሃት አድራለህ። አሁን ላይ አውቃም ቢሆን ውሸትም ቢሆን አብረሃት አድራለህ ኦልሬዲ። ስለዚህ ሩታ ላይም ቺት አድርገህባታል፣ ሄርሜላ ላይም ቺት አድርገህባታል ማለት ነው። ይሄ ኖርማል ነው። ማርገዙ ነው ከባድ። እንደዛ ከሆነ ችግር የለም። እኔ እኮ እንደ በቃ ማለት ቺት ማድረግ በአንድ ሴት ላይ ቺት ማድረግ በቃ ኖርማል ኃጢአትም ነው ትክክልም አይደለም። ያቺ ሴት ላይም መማገጥ ነው ብዬ ስላሰብኩኝ ነው እንደዚህ የምለፈልፈው እንጂ ማርገዟ እንጂ ችግር የሚፈጥረው በሄርሜላ ላይ አብረ መተኛት ምንም ካልፈጠረ ከባድ ዘመን ላይ ደርሰናል። አሁን ነው 8ኛው ሺህ። እስከዛሬ የተባሉት 8ኛው ሺህ እንደውም ሳክስ ነው። በቃ አሁን ወንድም በወንድሙ ላይ ይነሳል ነበር። አሁን በቃ አብርሃም በሴቶች ላይ ይነሳል ነው። ምን እየሆነ ነው ያለው ግን? እኔ ነኝ ጭንቅላቴ ልክ ያልሆንኩት ወይስ እነሱ ናቸው? አረ ምን ጭንቅላት ልክ? ጭንቅላት ምን አደረገ? ከታች ቤት ያለውን ጭንቅላትን አሰራው እንጂ እሱ እኮ ነው አሁን ጣጣ ውስጥ እየከተተ ያለው። እሱ እኮ ነው አላልፍ ያለው። እሱን እኮ አንተ መቆጣጠር አቃተ። እሱ ነው አንተን እየተቆጣጠረ ያለው። እሱ ነው ወደ ፈለገበት አንተን እየወሰደ ያለው። ወደ ፈለገበት እየወሰደ የሰካል። ይኸው በቃ ጣጣ ውስጥ ሁሉ ጊዜ ችግር። እሱን ተቆጣጠረው አንተ። እሱን መግራት ከቻልክ አብርሃም አንተ ሰላማዊ ህይወት ትኖራለህ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ያሰባችሁትን በሙሉ እግዚአብሔር ጸሎትም ካለ ጸሎታችሁ መልስ ሁሉ እግዚአብሔር ይመልስላችሁ። ከሀገር ውጭ ያላችሁ እንዲህ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይመቻችሁ። ቪዲዮውን ሲጀምሩት ላይክ አድርጋችሁ ጀምሩት። ዛሬ ብዙ ነገር ነው የምናወራው። አንተና በተፈጠሩት አንዳንድ ነገሮች ምክንያት ዛሬም ተመልሼ እንድመጣ ነገሮች አስገድደውኛልና ትክክለኛ ያልሆነ መረጃ እርግጠኛ ያልሆነበትን ነገር ሩታም እንዲሁም እነ ዳኒም እነ ሜሪም የማይሆን ነገር እያወሩ እኔና ሄርሜላን ለማጣላት በብዙ አይነት መንገድ እየሄዱ ይገኛሉና እኔ እኮ በነገራችን ላይ አብርሃም የሆነ ትዳሩ ላይ አደጋ ደርሶ አይመስልም? በቃ የሆነ ተጋብቶ እየኖረ ያለው ህይወት ላይ የሆነ አደጋ ደርሶበት በቃ ትዳሩ ሊለያየው የሚችል ነገር መጥቶበት ምናምን ነገር እያወራ አይመስልም? አሁን ምንም ያላረገችህን እና ያልፈታሃት ሚስት ላይ በእርግዝናዋ ወቅት የጠበስካትን ሴት ወሽማህን እኮ ነው አሁን ወደ ፍቅረኛ የቀየርካት እንጂ ጤነኛ ግንኙነት ውስጥ የነበረ ሪሌሽንን ወደ ፍቅር አይደለም የቀየርከው። አሁን የምታወራው ምንድነው? በሚስት ላይ ችት አድርገህ ሄርሜላን ጠብሰህ በቃ የራሴን ህይወት እየመራው ነው ምናምን ብለህ ብዙ አምባጓሬ ነው ምናምን ፈጥረህ ከዛ በኋላ እንደገና ሄደህ አልፈልጋትም ፈትቻታለሁ ካልከው ሚስት ጋር እንደገና መልሰህ ተኝተህ አሁን ላይ አረገዝኩኝ ምናምን ብላ በመምጣቷ በአንተ ህይወት ላይ ወይም በጀመርከው ሪሌሽን ላይ ምናምን እንቅፋት አደጋ ሆነብህ። ሲጀምር እኮ አንተ እንዳለ አንተ ከሴቶች ጋር የምትፈጥረው ግንኙነት ሁልጊዜ በአደጋ የተሞላ ነው። ጤነኛ የሆነ ግንኙነት ፈጥራ አታውቅም። ሁልጊዜ ወደ ህይወት የሚመጡ ሴቶች ሁሉ ሰላምን የሚበጠብጡ ችግር ያለባቸው በቃ የሆነ እኔ እንጃ
አይተነው የማናውቀውን አይነት ነገር ነው የምታሳየን። አንተ እኮ በሚስት ላይ ቺት አድርገህ ሄርሜላን ጠበስክ። እንደገና በጠበስካት ሄርሜላ ላይ ቺት አደረክባት መልሰህ። ከማን ጋር? ከድሮ ሚስት ጋር እንበለው እንግዲህ ያው ተፋታችሁ የለ ከሩታ ጋር ማለት ነው። ቺት አድርገህ ሄርሜላን ጠበስክ። እንደገና ደግሞ የጠበስካት ሄርሜላ ላይ መልሰህ ከልጅ እናት ጋር እንደገና መልሰህ ሄርሜላ ላይ ቺት አደረክ። ምንም እኮ አሁን የምታወራውን ነገር እውነተኛና ቁም ነገር ያለው ነገር እንዲሆን የሚያደርግ ግንኙነት አልፈጠርክም፣ ወይም ደግሞ አልሆንክም። ያንን አሁን የምትለውን አይነት ህይወት እየኖረ ያለ ወንድ አልሆንክም። ምክንያቱም ከዚሽ ጋርም ከዛችም ጋር እንደፈለክ እየሆንክ ከዛ ዛሬ ላይ መጣ የሆነ አንተና ሄርሜላን ለመለያየት ምናምን ነገር። ተው እንጂ ብራዘር። ዛሬ ይህንን ነገር ከመናገር በፊት ያኔ አርፋ አትቀመጥም ነበር? የሆነ ህይወት እንደሰለቸ እዛ ትዳር ውስጥ የገባው ተሳስተ እንደሆነ ቸኩለ እንደሆነ በቃ አሁን ያ ትክክል እንዳልሆነ ስለተሰማኝ ተመልሼ ወደዛ ነገር ውስጥ መግባት ስለማልፈልግ የራሴን ህይወት ጀምሬያለሁኝ። ወደዛ ህይወት ሊመልሰ የሚችለው ምንም ነገር የለም ብለህ የምታውቀውን 3 ዓመት ሙሉ የምታውቀውን ሰውነቷን ትንሽ ብቻ ዝቅ ስላደረገች አባቢ በአንድ ወይን ጠጅ ሮጥ አልጋ ላይ ዘል የወጣው አንተ ነህ። በገዛ እጅ ህይወትን ራስ እየበጠበጥክ እንደገና እዚህ ጋር መጥተህ ህይወቴን ሊበጠብጡ ሊለያዩኝ ምናምን። ኧረ ተው እንጂ ጋሼ ተው። የገዛ ድክመትን ተጠቅመውብህ እዚህ ጋር ድንገት የፈለጉትን ነገር ሊያደርጉብህ ይችላሉ። ግን አንተን ቁልፉን የሰጣቸው አሁን የምትለውን ህይወትህንም አሁን የምትለውን ከሄርሜላ ጋር ያለ ነገርን ለመለያየት ምናምን ቁልፉን እየሰጣቸው እየመጣ አስቀርጸው ቢወስዱ እኮ እሺ ይሁን። ሙሉን ኦሪጂናሉን ቁልፍ ሰጥተህ መጣ የሆነ ነገር ሲፈጠርብህ እዚህ ጋር መጣ አክት ማድረግ። አብርሃም ተው እንጂ መጀመሪያ ያዛው እንጂ ምን ነበር የሚባለው? ቀድሞ ነበር እንጂ መጥኖ መደቆስ አይደል የሚባለው? ነገሩ ደቆሰ ነው ሌላ ጣጣ ያመጣብን።